ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች እንደምን አላችሁልኝ? ሰላም ለእናንተ ይሁን። በያላችሁበት በየምትኖሩበት ቦታ ሰላም ለእናንተ እንዲሆን እመኝላችኋለሁ። እጅግ የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች አዳዲስ መረጃዎች ብቅ ብለዋል። እነሱን ወደ እናንተ በደንብ አድርጌ በጥልቅ መረጃዎችን ወደ እናንተ አደርሳለሁ። እስከ ዝግጅቴ ፍጻሜ ድረስ አብራችሁኝ እንድትቆዩ እየጋበዝኩኝ ነገር ግን ይሄን ቪዲዮ ስትጀምሩ ላይክ አድርጋችሁ እንድትጀምሩና አስተያየት በመስጠትም እንድትተባበሩ ሼር በማድረግ ለሌሎች እንዲደርስ እንድታደርጉ አዳዲስ መረጃዎችን በምንጭንበት ጊዜ ደግሞ ቪዲዮዎች ፈጥነው ለእናንተ እንዲደርሷችሁ የዶል ምልክቷን መጫናችሁን አትርሱ። አሁን በቀጥታ ወደ መካከለኛው ምስራቅ ዜና ነው ማልፈው። አሜሪካ አስፈሪውን መሳሪያ ተኩሳለች። ዛሬ ከደቂቃዎች በፊት ነው ይሄ ሀፕን ያደረገው። ሰበር ዜና ነው፣ እሱን አሰማችኋለሁ። ክንደብርቱ የእስራኤል አየር ኃይል ትናንትና ዛሬ በኢራን ላይ በፈጸመው ድብደባ የቴህራን ከተማ ሙሉ በሙሉ በጨለማ ማደሯ ተነግሯልኝ። እንዲሁም ደግሞ የፈረንሳይ መንግስት ያስቸኳይ ጊዜ የኢመርጀንሲ ሚቲንግ በተባበሩት መንግስታት የጸጥታው ምክር ቤት ማለት ነው መጥራታቸው ተሰምቷልኝ። ለምንድነው ይሄን ያደረጉትኝ? አሜሪካስ የተኮሰችው መሳሪያ ምንድነው? የደረሰው ውድመት ምንድነው? ቴህራንንስ ጨለማ ሱጦ ያሳደራት ነገር ምንድነው የሚለውንና እንዲሁም የኢራንና የእስራኤል አምባሳደሮች ከኬንያ ሁለቱም የተለያየ ማስጠንቀቂያ አውጥተዋል። እሱን እንዋይበታለን። ጊዜ ካለም ሌሎችን መረጃዎችን ወደ እናንተ አደርሳለሁ። የተከበራችሁና የተወደዳችሁ የቻናሌ ተከታታዮች ታዲያ ይሄን ቪዲዮ በምትጀምሩበት ጊዜ ላይክ አድርጋችሁ እንድትጀምሩ ለሌሎችም እንዲደርስ እንድታደርጉ እንዲሁም ደግሞ አስተያየት መስጠታችሁን አትርሱ እያልኩኝ አሁን በቀጥታ ወደ መጀመሪያው ዜና ነው የማልፈው። እሱ ምንድነው? ክንደብርቱ የእስራኤል አየር ኃይል ትናንትና ዛሬ በኢራን ላይ በፈጸመው ከፍተኛ ድብደባ በዋና ከተማዋ ቴህራን መብራት ተቋርጦ ፋርሶች ሌሊቱን በጨለማ ለማሳለፍ መገደዳቸውን የሀገሪቱ ዋና ሚዲያዎች ዘግበዋል። ሚዲያዎቹ ዛሬ እንዳስታወቁት ትናንትና ዛሬ የኢራን ዋና ከተማ ቴህራን በጨለማ ተውጣ ሌሊቱን ማንጋቷንና የእስራኤል አየር ኃይል በተደጋጋሚ መጠነ ሰፊ ጥቃት መፈጸሙን ብሎም በርካታ የኢራን መንግስት ተቋማት መውደማቸውን ዘግቧል። እንግዲህ ማለት ነው በኢራን የሚወጡ ዜናዎችን ነው ወደ እናንተ እያደረስኩ ያለውን። እንደሚታወቀው ባለፈው ወር ፌብሩዋሪ 28 2026 ዓ.ም በእስራኤል አየር ኃይል ጥቃት የተጀመረው ጦርነት ኢራንን ወደ ድንጋይ ዘመን ስልጣኔ እየቀየረ መሆኑን እየተነገረ ነው ያለው። እንግዲህ የተከበራችሁና የተወደዳችሁ የቻናሌ ተከታታዮች የሚከተሉት የኢራን ተቋማት ሙሉ በሙሉ ወድመዋል። የኢራን ሄቪ ዋተር ወይም ደግሞ ከባድ ውሃ ተብሎ የሚታወቀውን ለኒውክሌር ጦር መሳሪያ መስሪያነት ኢራን ስታመርተው የነበረውን ማምረቻ፣ የዩራኒየም ማብላያ፣ የሚሳኤል ማስወንጨፊያ፣ የሚሳኤል ጥይት መጋዘን፣ የኢራን አየር መቃወሚያ፣ የኢራን ራዳር፣ የኢራን የኬሚካል ፋብሪካ፣ የኢራን የኢንተርኔትና ቴሌቪዥን ኮሙኒኬሽን ታወሮች፣ አርክ፣ ቡሻር፣ ናታንዝ፣ ኢስፋሃን የሚገኙ የኒኩለር ማብላያዎች፣ የምርምር ተቋማት፣ የወታደራዊ ማዘዣ ወይም ኮማንድ ኮንትሮል የሚሉት ጣቢያዎች፣ የአያቶላ ከማኒ አያቶላ አሊ ከማኒ ነበር የሚባሉት የሳቸው ቤተ መንግስት እንግዲህ ምንድን ነበሩ የሚባሉት መንፈሳዊ መሪ ነበሩ አያቶላና የሳቸው ጥንታዊ ቤተ መንግስት፣ የባለስልጣን መደበቂያ ዋሻዎች፣ የባህር ኃይል ማዘዣ እንዲሁም ጣቢያዎች፣ የኢራን ባለስልጣናት ቤቶች፣ የባህር ኃይል መርከቦች፣ የኢራን አየር ኃይልና ማዘዣዎቻቸው፣ የፍተሻ ጣቢያዎች፣ የሬዲዮ ጣቢያዎች፣ የቴሌቪዥን ማሰራጫ ጣቢያዎች፣ የፈንጅ ማምረቻ ፋብሪካዎች፣ የጥይት መጋዘኖች፣ አጠቃላይ የኢራን መንግስት ወታደራዊ ቤዞች፣ የጦር አውሮፕላን ማረፊያዎች፣ አንዳንድ የነዳጅ ዲፖዎች፣ የውሃ ማጣሪያና የመብራት ትራንስፎርመሮች መንፈሳዊ መሪው አያቶላ አሊ ከመናይን ጨምሮ በርካታ ማለት ነው እንደምታስታውሱት የኢራን ባለስልጣናት በአጠቃላይ የደህንነት ሚኒስትር፣ የመከላከያ ሚኒስትር፣ የአየር ኃይል ዋና አዛዥ እስከ ፓይለቶቹ፣ የብሔራዊ ደህንነት ዋና አዛዥ ኃላፊ፣ የኒኩለር ሳይንቲስቶች፣ የጦር መኮንኖች፣ የባህር ኃይል ዋና ኃላፊዎችና
እነሱ ሲገደሉ የተመረጡ ምክትሎች እያለ ይቀጥላል። የእስላም አብዮታዊ ዘብ አዛዦች፣ የኩድስ ክፍለ ጦር ወይም ጦር ሰራዊት አዛዦች፣ የባሳጂ ክፍለ ጦር አዛዥ አመራሮች እስከነ ሙሉ ምክትሎቻቸውና ምክትሎቻቸው ድረስ የእስላም አብዮታዊ ዘብ የሽብር ማሰልጠኛ ዩኒቨርሲቲዎቻቸውና ባለስልጣናት እንደ ምሽግ የሚገለገሉባቸው የእምነት ተቋማት ለምሳሌ እንደ መስጊዶች ሙሉ በሙሉ ተደምስሰዋል ነው የሚሉት እንግዲህ ምዕራባውያን ሀገራት። ይህ በእንዲህ እንዳለ የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች ዛሬ በሳውዲ አረቢያ የአረብ የገልፍ ሀገራት ተሰብስበው ነበር። በዚህ ስብሰባ ላይ ሳውዲ አረቢያ የተሰበሰቡት የገልፍ ሀገራት እስራኤልንና አሜሪካን በኢራን ላይ የከፈቱትን ጦርነት አጠናክረው እንዲቀጥሉ መማጸናቸው ተሰምቷል። ሀገራቱ ለአሜሪካና ለእስራኤል መንግስታት ባቀረቡት ጥያቄ ምንም እንኳ የኢራን መንግስት ተቋማት ክፉኛ የተደመሰሱና የወደሙ ቢሆንም ኢራን በድጋሜ ለባህረ ሰላጤው ሀገራት ስጋት የማትሆንበት ደረጃ ላይ እስክትደርስ ድረስ መሽመድመድ አለባት ብለዋልኝና አሁን የገልፍ ሀገራት በጣም በከፍተኛ የሆነ ቁጣ ላይ ነው የሚገኙት። እንደ ባህሬን፣ ኩዌት፣ ሳውዲ አረቢያ፣ ዮርዳኖስ እንዲሁም ደግሞ እንደነ የተባበሩት አረብ ኤምሬቶች ወዘተ የመሳሰሉት የአረብ ሀገራት በአጠቃላይ በኢራን ላይ የሚወሰደው እስራኤልና አሜሪካ የሚወስዱት ወታደራዊ እርምጃ ተጠናክሮ እንዲቀጥል ነው የሚፈልጉት። እንግዲህ እንደሚታወቀው አረቦችና እስራኤል ብዙም አልነበሩም። ነገር ግን አሁን መላው የገልፍ ሀገሮች ደስተኛ ሆነዋል ከእስራኤል ጋር ለወደፊቱ በጣም ጥብቅና ከዚህ በፊት ያልታየ ምናልባት ከነ ዮርዳኖስና ከነ ግብጽ ጋር ያለው ግንኙነትን የሚያስነቅ ስምምነት ያደርጋሉ ተብሎ ነው የሚታወቀው። ምክንያቱም አይተዋታል እስራኤል ጠላታቸው እንዳልሆነችና ጠላታቸው ኢራን እንደሆነች ስለተገነዘቡት እንግዲህ በዚህ ወቅት ማለት ነው ሁሉም የአረብ ሀገራት ቆመው እያሰቡ ነው የሚገኙትኝ። በተለይ የኩዌት እና የዩናይትድ አረብ ኤምሬት የሳውዲ አረቢያ መንግስታት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህን ጦርነት ባጭር እንዳይቀጩትና እስከ መጨረሻው ድረስ ደው የአብዮታዊ ዘብ ወይም ደግሞ የእስላም አብዮታዊ ዘብ የተባለውን ይህንን ጦር በሙሉ ደምስሰው የኢራንን ባለስልጣናት ከስልጣን እንዲያስወርዱላቸው ነው የሚፈልጉት። የተከበራችሁና የተወደዳችሁ የቻናሌ ተከታታዮች እናም ስለሆነም አሁን የእስራኤል አቋም ከነዚህ የገልፍ ሀገራት ጋር ተመሳሳይ ሲሆን እስራኤል ምንም ዋጋ ተከፍሎ ቢሆን ይሄ በስልጣን ላይ ያለ የኢራን መንግስት እንዲወገድ ነው የምትፈልገው። ይሁን እንጂ የተከበራችሁና የተወዳችሁ የቻናሌ ተከታታዮች አሜሪካ ግን እስካሁን ድረስ ቁርጥ ያለ አቋም እያሳየች አይደለም። አንዳንዴ ድርድር ትላለች፣ ሌሎች ደግሞ ይሄን ለማዘናጊያና ነገሩን ለማስቀየሻ ነው ይላሉ። እንግዲህ በእንዲህ እንዳለ በተያዘ ዜና ዛሬ ማምሻውን ዋል ስትሪት ጆርናል የተባለ የአሜሪካ ጋዜጣ ከደቂቃዎች በፊት ነው ይህንን መረጃ ይዞት የወጣ። አሜሪካ አስፈሪውን 2000 ፓውንድ የሚመዝነውን ባንከር ባስተር ቦምብ ማምሻውን በኢራን ላይ መጣሏን ነው የአሜሪካ አየር ኃይል ኢስፋሃን የሚገኘውን የኢራንን የኒውክሌር ማብላያ ጣቢያ በባንከር ባስተር ቦምብ መደብደቡ ተነግሯል። የደረሰው ጉዳት ገና አልታወቀም። ይሁን እንጂ ሀገሬውን ያስደነገጠና የመሬት መንቀጥቀጥ ያስከተለ ፍንዳታ እስከ 100 ኪሎ ሜትር ርቀት ድረስ ብልጭታ እንደታየና አስፈሪው ድምጽ በየቦታው የተኙትን ሁሉ እንደቀሰቀሰ ተነግሯል። የተንቀሳቃሽ ምስሎችን በማህበራዊ ድረገጻቸው ያጋሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የደረሰባትን ከፍተኛ ምት አጋርተው ታይተዋል። እንግዲህ የተረጋገጠ ዜና ነው ማለት ነው። የተከበራችሁና የተወደዳችሁ የቻናሌ ተከታታዮች እነዚህ ባንከር ባስተር ቦምቦች በብዛት ሲወድቁ እንደታዩና ብልጭታው ከተማዋን በመብራት ጠፍቶ የተቸገረችውን ከተማ ወደ ብርሃንነት ቀይሯት እንደነበረና ከዛም በኋላ ከፍተኛ የሆነ ጭስ በሰማይ ላይ ይታይ እንደነበረ ነው ዛሬ የወጣው መረጃ የሚያመለክተው። እና የተከበራችሁና የተወደዳችሁ የቻናሌ ተከታታዮች ይህ በእንዲህ እንዳለ ኬንያ የሚገኘው የእስራኤል ኤምባሲ እና የኢራን ኤምባሲ በትናንትናው ዕለትና በዛሬው ዕለት ሁለቱም አምባሳደሮች በተከታታይ መግለጫ ሰጥተዋል። የኢራኑ አምባሳደር የትኛውም የአፍሪካ ሀገራት ኬንያን ጨምሮ በተለይ ምስራቅ አፍሪካ ሀገራት
የአሜሪካና የእስራኤልን ጦርነት እንዳይደግፉ ማስጠንቀቂያ ሰጥተው በኢራን ላይ ማንም የሚያሴርን ሀገር ሴራ እንደማይቀበሉት አስታውቀዋል። ይህንም ተከትሎ ይመስላል ዛሬ በኬንያ የሚገኘው የእስራኤል ኤምባሲ የኢራን ሚሳኤል አዲስ አበባን ጨምሮ የምስራቅ አፍሪካ ሀገራትን ሊመታ የሚችል መሆኑን ዛሬ ባወጣው ማስጠንቀቂያ አስታውቋል። በተመሳሳይ ሁኔታ እንዳልኩት ትናንት የኢራን አምባሳደር የምስራቅ አፍሪካ ሀገራት የሚላቸው ምናልባት እንደ ኬንያ፣ ኢትዮጵያ አሁን ደግሞ የሶማሊያዋ ማለት ነው ፑንትላንድ የሶማሊያን እንዲሁም ደግሞ የዩጋንዳው ፕሬዝዳንት ልጅ ዮዌሪ ሙሴቬኒ ልጅም ባለፈው ጊዜ አጋርችላችኋለሁ። ዛሬም ምስሉን እዚህ ትመለከቱታላችሁ። በዚህ ምክንያት ሊሆን ይችላል እንግዲህ ሀገራቱ እያስጠነቀቁ ናቸው። ምናልባትም ይሄ ነገር በርካታ ሀገራትን እያዳረሰ ስለሄደ የሶስተኛው ዓለም ጦርነት ዋዜማ ላይ ሳንሆን አንቀርም የሚል ግምት ነው ያለኝ። ለማንኛውም እግዚአብሔር መልካም ቀን እንዲያመጣ ጸሎት ታደርጉ ዘንድ እጋብዛችኋለሁ። የተከበራችሁና የተወደዳችሁ የቻናሌ ተከታታዮች እንዲሁም በልዑል ሱልጣን አየር ማረፊያ በሳውዲ አረቢያ የሚገኘውን አየር ማረፊያ ትናንት ኢራን ድብደባ ፈጽማበታለች። በዚህ ድብደባ ላይ ከፍተኛ የሆነ የአሜሪካ የጦር አውሮፕላን መጎዳታቸው ነው የተነገረው። የጦር አውሮፕላኖች ልበል እነዚህ የጦር አውሮፕላኖች መካከል ኤዋክስ 3 የተባለው አውሮፕላንና በአየር ላይ ነዳጅ የሚቀዳ KC 135 ስትራቶ ታንከር አውሮፕላኖች ውድመት ደርሶባቸዋል። እነዚህ አውሮፕላኖች የአሜሪካን መንግስት $1 ቢሊዮን በላይ እንዳከሰረ ነው የተነገረው። በተለይ E3 ኢዋክስ የተባለው የአሜሪካ አውሮፕላን ወታደራዊ ጠቀሜታው ከፍ ያለና የአየር ጸባይ ለመተንበይ የጠላትን ወታደራዊ ኮሙኒኬሽን ለመጥለፍ የወገንን መገናኛ ሬዲዮ ሳይቆራረጥ ጥርት ብሎ እንዲሰማ ማድረግና ኢንተርኔት ኮኔክሽን እንዲኖር ብዙ ወታደራዊ ጠቀሜታ የነበረው አውሮፕላን ነውና በሱ ላይ እንግዲህ ጥቃት ደርሶበታል። አሜሪካ ይሄንም ተከትሎ እርምጃ የወሰደች ይመስላልና እነዚህ የጦር አውሮፕላኖች ዛሬ ጥቃት የደረሰባቸው ሲሆን በሌላ በኩል ደግሞ ወደ ሌላኛው ዜና ሳቀና ፈረንሳይ የጸጥታውን ምክር ቤት እንዲሰበሰብ ጥሪ አቀርባለች። ፈረንሳይ ጥሪውን ያቀረበችው በእስራኤልና በሊባኖስ እየተካሄደ ባለው ጦርነት 3 የተባበሩት መንግስታት የሰላም አስከባሪ አባላት በእስራኤልና በሂዝቦላ መካከል በሚደረገው ጦርነት ከተገደሉ በኋላ መሆኑ ተሰምቷል። የፈረንሳይ የውጭ ጉዳይ ሚኒስትር የሆኑት ጂን ኖኤል ባሮት የተባሉት ዛሬ እስራኤልን ለግድያው ተጠያቂ ካደረጉ በኋላ የእስራኤል መንግስትን ክፉኛ ማብጠልጠላቸው ተሰምቷልኝ። ከተገደሉት 3 የሰላም አስከባሪዎች መካከል 2 የኢንዶኔዥያ ዜጎች መሆናቸው ተነግሯል። ኢንዶኔዥያም ይሄን አረጋግጣለች። ፈረንሳይ እስራኤል እግረኛ ወታደሯን ወደ ሊባኖስ እንዳታስገባ ስትወተውት የቆየች ሀገር እንደነበረችም ይታወቃል። ነገር ግን እስራኤል ፈረንሳይ በምትለው ነገር በሙሉ አትስማማም። ፈረንሳይ ሙሉ በሙሉ ሃይጃክ ተደርጋለች። ድሮ ፈረንሳይ አይደለችም ነው የምትለው እስራኤልና እንግዲህ የተከበራችሁና የተወደዳችሁ የቻናሌ ተከታታዮች ለጊዜው ቪዲዮን የሚመጥን ያለኝ መረጃ ይሄ ነው። በርካታ ዜናዎች አሉ። በሌላ ቪዲዮ እንደገና ተመልሼ መጥቼ ወደ እናንተ የማደርሳቸው በርካታ መረጃዎች አሉኝ። እስከዛ ድረስ የተከበራችሁና የተወደዳችሁ የቻናሌ ተከታታዮች ቅድም መግቢያ ላይ እንደተናገርኩት ሁልጊዜም አብራችሁኝ ስለምትቆዩና ለምታሳዩኝ ድጋፍ፣ ፍቅር እጅግ አድርጌ የማመሰግናችሁ ሲሆን እነዚህን ዝግጅቶች አዘጋጅቼ ያቀረብኩላችሁ ደጋረገ ምላሹ ነበርኩኝ። እጅግ አድርጌ አመሰግናለሁ። ክቡራትና ክቡራን እህትና ወንድሞቼ መልካም ቀን፣ መልካም ምሽት በያላችሁበት ሰላም፣ ጤና፣ ፍቅር እንድትሆኑ እመኝላችኋለሁ።